ሰላም እንደምናችሁ ጓደኞቼ፣ ሰላምታዬን አቀርባለሁ። ዛሬ አጠር ያለ ቃል ሼር ለማድረግ ነው ማለት ነው እና በተለይ ኢሳይያስ 55 ላይ ነው ከ7 ጀምሮ ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል፣ ይቅርታው ብዙ ነው። ወደ አምላካችን ይመለስ፣ ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለም ይላል እግዚአብሔር ይላል። እና ወገኖቼ እንግዲህ ይህ አቢጊያል ሚኒስትሪ በተለይ በጸሎት ላይ ስለ መለኮታዊ ተሐድሶ በተለይ በዚህ በማይንድ ሴት ትምህርት ላይ አይደል እንዴ ከሰው ወደ መለኮታዊ ተሐድሶ እንዴት እንደምንመጣ ነው ማለት ነውና ዛሬ እንዲያውም ዶክተር ምረትን ስሰማ ነበርና በጣም የሚያስደንቅ መልእክቶች አሉት። በዚህ በሀሳብ አስተሳሰብ ላይ ሙሉ ግንዛቤ እንዲኖረን ሰው ሆነን ምንድነው ሰው አይደል እንዴ የሚለው ነገርና እኔ ዶክተር ምህረት ትምህርት በቃ ስለ ማንነታችን እንኳን ስለ ክርስትናችን ስለ ማንነት ራሱ ለማወቅ በጣም አስፈላጊ ነው ብዬ አምናለሁና በጣም አመሰግናለሁ። ስለዚህ እዚህ ጋር ምንድነው ስለ እግዚአብሔር ሐሳብ እንድናውቅ ነው ማለት ነው። እግዚአብሔር ሐሳብ አለው እንደምታዩት በቃ ሐሳባችሁ ከኔ ርቋል። እግዚአብሔር ሐሳብ የላቀ ነው፣ ከፍ ያለ ነው አይደል እንዴ እና ብዙ ነገር ላብራራላችሁ ይችላል። ግን ልናገር የምፈልገው እዚህ ጋር እግዚአብሔር ሐሳብ አለው ማለት ነው እና ምንድነው እዚህ ጋር ለምንድነው እግዚአብሔር አይደል እንዴ ወደኔ ሐሳብ ተመለሱ ያለው የሚለውን ነገርና ከእንደገና ደግሞ እንደ እግዚአብሔር ሐሳብ እንድናስብ ማለት ነው። ምክንያቱም ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አለፈ ነው የሚለው እና እኛም በዘመናችን የእግዚአብሔርን ሐሳብ እና እንግዲህ ይህ የእግዚአብሔር ሐሳብ ከየት ነው የምናመጣው የሚለው ነገር ይህ የእግዚአብሔር ሐሳብ ነው። መጽሐፍ ቅዱስ አይደል እንዴ ነብያቱም እንደዚህ በሐሳብ በብሉይ ኪዳን ጊዜ ታውቃላችሁ። አሁን እኛ እኮ እግዚአብሔር እኔ ዛሬ ዶክተር ማሙሻ ስለ ትሪኒቲ ሲናገር ነበር። እግዚአብሔር እንዴት በተለይ አሁን ስለዚህ ስለ ማይንድ ሴት መማራችን መንፈሳችን አይምሯችን ያለው ኮኔክሽን እንድንረዳ ማለት እግዚአብሔር ከመንፈሳችን ጋር እንዴት ኮኔክት እንደሚያደርግ የምንረዳው በጣም ጥሩ መንገድ ነው ብዬ አስባለሁ እና ፊልም እናደርገዋለን። በርግጥ ስለ ሰላሙ ስናስብ እግዚአብሔርን ሁላችንም አይደል እንዴ ይገባናል። ግን የበለጠ ደግሞ እውቀት ሲኖረን ጥሩ ነው ብዬ አስባለሁ እና ምንድነው እዚህ ጋር እያለ ያለው ምንድነው በቃ ሐሳቤ ከሐሳባችሁ እርቋል ነው። ሁለተኛ ደግሞ የእግዚአብሔር ሐሳብ ነብያቶች እንዴት እንደጻፉት መጽሐፍ ሆኖ መጣ ማለት ነው አይደል እንዴ በፊት በብሉይ ኪዳን ጊዜ ማለት በተለይ ለዚህ ነው ይሁዳውያን በጣም ስለ ሐሳቢ ሰዎች ገባችሁ የሆነ የተለየ ሐሳብ ሲመጣ በጣም ነው አይደል እንዴ ይጻፋል ምን ይላል በቃ መጀመሪያ ነገር ሐሳብ ነው በይሁዳ ታውቃላችሁ በይሁዳውያን ማለት ነው ገባችሁ ይሄ በንቃት አይደል እንዴ በህልም በምን ምክንያቱም በዛ መንገድ ስለሆነ እግዚአብሔር የተገናኛቸው አሁንም እኛ በዛ ነው ራእይን ያሉ ህልምን ያልማሉ ማለት መጽሐፍ ቅዱስም ሌሎችም ህልሞች ራእዮች ሁሉ በቃ እግዚአብሔር የበለጠ እንድናቀው ነው ማለት ነውና ስለዚህ የእግዚአብሔርን ሐሳብ አገልግሎ ማለፍ በጣም ትልቅ ነገር ነው። እኔ አሁን ዶናልድ ትራምፕን ሳስብ እኔ ዶናልድ ትራምፕ ብዙ ቴዎሎጂ የሚያውቁ አይመስሉኝም። የሚያውቁት በጣም ይወዳሉ እስራኤልን እና ምክንያቱም በቃ ይሄ በአሜሪካን ሀገር ትልቅ እንትን ነው እና በተለይ በቃ ይሄ ትምህርት በተለይ አሁን ይሄ ኢራን ምክንያቱም ትልቅ ፓኬጅ ነው፣ ትልቅ ትምህርት ነው። እኔ ቆይቷል እኔ ራሱ በቃ ኢራን እንደምትዋጋ ምናምን ስለመጨረሻው ዘመን የሚመስለኝ ነበር። በኋላ ግን ተመልሳ ደግሞ ሰላም እንደምትሆን ምናምን ሄቪ ጦርነት እንደሚሆን ምናምን ብዙዎች ጽፈውታል እና በዚህ በኤርሚያስ 49 ምናምን 46 ምናምን ላይ ከዚህ ፊት ለጥፍ ያለው ፌስቡክ ላይ ማለት እና ስለዚህ ምንድነው አሁን ዲክታተሮችን እንዴት እንደገጠሙ ሳይ ገባቸው አካል ሲለብስ ያንን ነው የምትሆኑት ማለት ነው። ሐሳብ መጥቶ በእኛ ላይ ሲሆን መንፈሳዊ አይደል እንዴ እንሆናለን ማለት ነው እና ሌሎችም ነገሮች ሌሎችም የእግዚአብሔር የሰጠን ጸጋዎች ቃል ነው አይደል እንዴ ቃልም ስጋ ሆነ ይላል አይደል እንዴ ስለዚህ ክብር ለኢየሱስ ይሁንና ወገኖቼ ስለዚህ አሁንም ይህ ሐሳብ የእግዚአብሔርን ሐሳብ ማወቅ መረዳት ጥሩ ነው እንዲገባብን ማለት ነው እና ከእንደገና ደግሞ እንድናስፈጽመው ማለት ነው እና ሰሞኑን የምንጫወተው የነበረው በተለይ በያዕቆብ ላይ አይደል እንዴ አንዱ ስለሌላው ይጸልይ የሚል ነገር የተወያየን ነበርና ይሄ ነው ማለት ነው። ስለዚህ አሁንም የእግዚአብሔር ሐሳብ እንድናስፈጽምና አንዳንድ ነገሮች ሊኖሩ ይችላሉ ከባድ ነገሮች የማይገባን ነገሮች ጭንቀቶች ግን
የእግዚአብሔር ሐሳብ በቃ ፍጻሜ ያለው ማለት ነው። ያማረ ስለሆነ በቃ የምናልፋቸው ነገሮች ምንም አይደሉም። አሁን እንደምታዩት ከባድ ጦርነቶች ነው ያለፉት። የጻድቅ ሰው ጸሎት ነው የሚለው። የክርስቲያኖች የኢራን ክርስቲያኖች ጸልየዋል፣ ዓለም ጸልየዋል፣ እስራኤል ጸልያለች እና የጸሎት ውጤት ነው ማለት ነው። ስለዚህ እኛም ወገኖቼ እግዚአብሔርን ሐሳብ ልናስፈጽም እንድንሆን በምድራችን፣ በህይወታችን፣ በቤተ ክርስቲያናችን በቃ ፍጻሜው የሚያምረው መከራ እንኳን ቢኖረው የእግዚአብሔር ሐሳብ ነው። እዩዋቸው አያቱላ አይደል እንዴ? ብዙ ቴክኒክ እያለ ብዙ ነገር እያለ ብዙ ደጋፊም እያለ እንደዚህ ተዋርዶ መሞት በጣም አይደል እንዴ ያሳዝናል ማለት ነው። ምንም የሰው ሐሳብ ከንቱ ነው፣ በቃ ከንቱ በቃ ጥሩ እንኳን ነው የምንለው ነገር ሁሉ ከንቱ ነው። ስለዚህ የእግዚአብሔርን ሐሳብ እንድናስፈጽም ለመጠቆም ነው ዛሬ ማለት ነው። እና ስለዚህ በተለይ ስለ ሐሳብ መጀመሪያ ነገር ሐሳብ ነውና ስለ ሐሳብ ረቂቅ ነገሮችን እንድናቅ ዶክተር ምህረትን እንድትጋበዙልኝ እላችኋለሁና ደግሞ በዚህ በነበረው አስጨናቂ ሁኔታ ጸልየናል። ስለ ሀገራችንም ጸልየናል፣ ስለ ኢራን ስለ ሁሉም ጸልየናልና እግዚአብሔር ደግሞ ሰላም እንዲሰጥ እናምናለንና ሰላም ለኢየሩሳሌም ይሁን፣ ሰላም ለምድራችን ይሁን፣ ሰላም ለኢራንም ይሁን፣ ለዓለም ይሁን። ተባረኩ። ላይክ እና ሰብስክራይብ እንዳትረሱ ባይ